አይብ እያዘጋጀሁ ነው። እዚህ ጋ ይሄ ጥቁር የመሰለው ቀረፋ ነው። ቀረፋና ነጭ ሽንኩርት ተጠቅሜበት አርጌበት ነው። አሁን እዚህ ጋር ከቀዘቀዘ በኋላ አውርጄ አጓት ይሄ ማለት ነው። አጓቱ መጠጣት የሚፈልግ ይሄም መጠጣት ይቻላል። አጓት እንደ ሀገር ቤት ማለት ነው። በዚህ መልኩ እንግዲህ አይቡ እንደምታዩት ሲያምር ውትማ በጣም የተለየ ፍርፍር ያለ አይብ ነው። እንደዚህ እያጠለልኩት ነው። በዚህ አይነት መንገድ እንግዲህ ሰርቻለሁኝ። አይብም እንዳይቀር እኔት በጣም ሲያምር ነጭ የሆነ ፍርፍር ያለ በስመአብ ልዩ ነው። ውድ ቤተሰቦቼ እንደምን አላችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ሰላም ነኝ ቤተሰቦቼ። እናንተስ እንዴት አላችሁ? ውድ ጓደኞቼ የሚወዳችሁ ተጠፋፍተናል። እንደምን አላችሁ ውዶችዬ? እና ዛሬ በዚህ መንገድ ዛሬ ምሳ እንደዚህ እየበላን ነው። ሰላጣና እንቁላል ምናምን ሁሉ ነገር ሽንኩርት ነገሮችም በዚህ አይነት መንገድ እንብላላችኋለሁኝ። እየበላን ነው። የተቀቀለ እንቁላል፣ ቀይ ሽንኩርት፣ ነጭ ሽንኩርት፣ ሰላጣ፣ ተልባም አለበት። በስመአብ ወርቆ ነበርና በጣም ነው የሚጣፍጠው። በስመአብ በጣም የሚጣፍጠው ልነግራችሁ አልችልም። ብዙ ግብአቶች አሉበት እና በዚህ መንገድ በሹካ እንደዚው ብቻውን መመገብ እላችኋለሁ ቤተሰቦቼ። ሰብስክራይብ ማንም ሰው አያረግም። ላይክ ሰብስክራይብ አድርጉኝ፣ አበረታቱኝ እላችኋለሁኝ። ፕሊስ ሰብስክራይብ አድርጉኝ። ጉረሱ በዚህ አይነት መንገድ እና ሰብስክራይብ እያረጋችሁ ካበረታታችሁኝ እኔም እቅላለሁ አልጠፋም እላችኋለሁ ውዶቼ። ቲሸርቴ አያብ የሆነ በጣም ነው የምወዳት እና በዚህ አይነት መንገድ እየበላን ነው። ልጆችም እየበሉ ነው፣ ግን እንትን ላይ መቅረብ ስለማይፈልግ ነውና ቀጣይ እመልሳለሁ። ሰብስክራይብ አትርሱ። ሽንኩርት ማቁላላት ከትፌ በመጠኑ የዓመት በዓሉን ዝግጅት ሽንኩርቴን እያበሰልኩ ነው። እንግዲህ ቁሌቱ የዓመት በዓሉ ዋዜማ ላይ በዚህ መልኩ ነበር የሰራሁት ያቁላላሁት። እንግዲህ በርበሬንም ጨመርኩኝ። እዚህ ጋ የኢትዮጵያ በርበሬ ነው ጨመርኩት እና ሽንኩርቱን በስሏል መጀመሪያ። እዚህ መቀጠል በርበሬውን በደንብ አድርጌ ጥብስ አድርጌ ትንሽዬ ውሃ ጠብ እያረኩኝ አቁላላለሁኝ ቁሌቴን። ቤተሰብ በዚህ አይነት መንገድ እንግዲህ ለሽታው በዚህ አይነት መንገድ እንዳይቀር የሀገር ባህሉ ወጉ ባህሉ እንዳይቀር ሽታውም ትንሽ በዚህ መንገድ ለመስራት ሞክሬያለሁ እና ካሜራው አንዳንዴ ያጠቁረዋልና በዚህ አይነት መንገድ ቁሌቱ ይሄን ይመስላል። የካሜራው ነው ጥቁረቱ። እዚህ ጋር ደግሞ ነጭ ሽንኩርቴን አድቅቄ ከትፌ እየጨመርኩበት ነው እና በዚህ አይነት መንገድ ቁሌቴ ይሄን ይመስላል። እናንተ ጋስ እንግዲህ የዓመት በዓሉ ዋዜማ ላይ ነው። በዚህ መልኩ እያቁላላሁ ቁሌቴ ይሄን ይመስላል። ለጥጄው ነው እንትን እየጨመርኩበት ነው ቀረፋ እና ነጭ ሽንኩርቱን እዚህ ላይ ትክትክ ብሎ ነጭ ሽንኩርት ይሄው እንደዚህ በዚህ መልኩ ጨምሬበታለሁ። እዚህ ላይ ይሄ ተክተክ ሲል ይሄው እንትን እያለ ነው፣ እየቀረረ ነው። ማውጣት ብቻ ነው የቀረው።